ሮሚ በጊዜ ሂደት በሹክሹክታ እንደነገረን ንጋት ላይ የሚነፍሰው ነፋስና የሚዘምሩት ወፎች የሚነግሯችሁ ሚስጥር አላቸውና ዳግመኛ ወደ እንቅልፍ እንዳትመለሱ ይለናል። እነዚህ ሚስጥሮች ምንድን ናቸው? ዓለም መነቃቃት ከመጀመሯ በፊት ለምን በዝምታ ውስጥ መሆን እንዳለብን ታውቃለህ? ምክንያቱም ዓለም መናገር ሲያቆም ብቻ የሚሰሙ የእናንተ የውስጣችሁ ክፍሎች ስላሉ ነው። ከስማችሁ ከተግባሮቻችሁና ከልማዶቻችሁ በታች ያለ በትዕግስት ወደ ውስጣችሁ እንድትገቡ የሚጠብቃችሁ ማንነት ውስጣችሁ አለ። የምትሯሮጡትና የምታከናውኑት፣ የምትወጡት፣ የምትወርዱት እናንተ ብቻ አይደላችሁም። ነገር ግን የምታልሙት እውነተኛው ማንነት አለ። ያ ማንነት በሕዝብ መካከል በጫጫታ ውስጥ አይገኝም፣ በብቸኝነት ውስጥ ግን ይወለዳል። አሁን ወደ ነፍሳችሁ ቅዱስ ምድር እውነት መተንፈስ ወደሚጀመርበት ጸጥታ እንሄዳለን። ይህ ጉዞ ማምለጫ ሳይሆን እንደ መመለስ ወደ ውስጥ ብቻውን የመሆንን ኃይል የምታዩበት ነው። ባዶነት መጋፈጥ፣ ራስን ማወቅና ከፍቅር ጋር ተለይታችሁ ያለውን ቅዠት መፍታት ምን ማለት እንደሆነ እንመረምራለን። ይህ ሮሚ የተጓዘበት መንፈሳዊ መንገድ ነው። ዝምታን ስለማንወድ ሳይሆን በዝምታ ውስጥ ጭንብሎቻችን ስለሚወድቁ ብቻችንን መሆን እንፈራለን። በሌሎች ፊት ራሳችሁን እንዴት መቅረጽ እንዳለባችሁ፣ እንዴት ሌሎችን ለማስደሰት ምን ማለት እንዳለባችሁ፣ ተቀባይነትን ለማግኘት እንዴት ፈገግ ማለት እንዳለባችሁ ተምራችኋል። ነገር ግን በብቸኝነት ውስጥ ታዳሚ የለም፣ ተመልካች የለም፣ አዳማጭ የለም፣ ምንም ስክሪፕት የለም። የራሳችሁ የእስትንፋስ ድምፅና የአስተሳሰቦቻችሁ ምት ብቻ ናቸው የሚገለጡት። ሩሚ ብቸኝነትን እንደ ቅዱስ ቦታ ከሕይወት ሳይሆን ወደ ውስጥ ማፈግፈግ አድርጎ ያከብረው ነበር። በክፍሉ ውስጥ ትንሽ ጊዜ ብቻን መሆን ሊሰጥ የሚችለው ከማንኛውም ነገር የበለጠ ዋጋ ያለው ነው ይላል። እነዚህ ቃላት ግጥም ሳይሆኑ ነፍስ በተናጥል እንደምትነቃ የሚገልጹ ትንቢቶች ናቸው። በብቸኝነቱ ውስጥ ለማየት ድፍረት ያጣሃቸው ነገሮች ማስተዋልን ትጀምራለህ። ከፈገግታ በታች ያለውን ጸጥ ያለ ህመም፣ እንደ ወፍ በዋሻ ውስጥ የሚዞሩ ቋንቋ ያላገኙ ሐሳቦችን ታያለህ። እዚህ ለማንም የምትዋሽበት ወይም ለማንም የምትሰራበት ምክንያት የለም። እውነተኛ ማንነትህ መነቃቃት የሚጀምረው ከዚህ ብቸኝነት ነው። መጀመሪያ ላይ ጸጥታው ሊያስፈራህ ወይም ማትታገሰው ሊመስልህ ይችላል። ምክንያቱም ራሳችንን ያለ ትኩረት መተቸት እንጂ ራሳችንን ላይ ምስክር መሆን አልለመድንም። ነገር ግን በዚያ እሳት በሆነ ምልከታ ውስጥ ከቆየህ የሆነ ነገር ይጀምራል። ትጥቅህ መፈታት ይጀምራል። ስለ ራስና ሌሎች ስላደረጉብህ ነገር ለራስ የምትነግራቸው ታሪኮች መሟሟት ይጀምራሉ። የቀረው እውነተኛውና ሙሉ ሰውነትህ ነው። የብቸኝነት ዓላማ ከሕይወት ሊለይህ ሳይሆን ከሕይወት ጋር እንደገና ሊያገናኝህ ነው። ራስን ካላገኘህ ሌላውን እንዴት ታገኘዋለህ? የራስን ክፍሎች ካልተጋፈጥክ ሌላን ሰው በሐቀኝነት እንዴት ትወዳለህ? በብቸኝነት ውስጥ ይቅር ማለት ትጀምራለህ። ቁስሎችህ ያለፈው ታሪክህ እንጂ አንተ እንዳልሆንክ ትረዳለህ። አንተ ምስክር ነህ። ከሕመሙ በፊት የነበርክና ከፈውሱ በኋላም የምትኖር ዘላለማዊ ግንዛቤ ነህ። ሐሳቦችን መዋጋት ስታቆም ጠዋት ፀሐይ መውጣትን የሚያህል ውበት ይሰጥሃል። ቅዱሳን ወደ በረሃ ወይም ወደ ዋሻ የሚሄዱት ዓለምን ለማምለጥ ሳይሆን ቅዠቶቻቸውን ለማስወገድ ነው። ቅዱስ ለመሆን ሳይሆን እውን ለመሆን ነው። እግዚአብሔር በነጎድጓድ ሳይሆን በጸጥታ የሚናገርበት ቦታ ነው። በዚያ ቅዱስ ጸጥታ ነፍስህ ራሷን መግለጽ የማያስፈልጋት መሆኗን ውስጥ ይሰማዋል። ለመጀመሪያ ጊዜ መኖርህ ብቻ በቂ እንደሆነ ይሰማሃል። ማድረግም ሆነ ማረጋገጥ አይጠብቅም። ነገር ግን ብቸኝነት ሁልጊዜ ገራ አይደለም። ወደ ውስጥ ስትጠልቅ ጥላዎችን፣ ጨለማዎችን፣ የቀበርካቸውን ትዝታዎችና ስሜቶችን፣ የከለከልካቸውን ምኞቶችን ሁሉ ትጋፈጣለህ። ብዙዎች ይህን መቋቋም አልችልም ብለው ወደ ኋላ የሚመለሱበት ቦታ ይህ ነው። ነገር ግን እውነተኛው ነገር እንዲነሳ የውሸቱ መፍረስ አለበት። ከፍርስራሹ በታች ባዶ ያልሆነ ነገር ግን ቅዱስ የሆነ ሰፊና ጥንታዊ መገኘት ታገኛለህ። ይህ የባዶነት ደፍ ነው። አእምሮ እጅ የሚሰጥበትና መልስ መፈለግን የምታቆምበት ቦታ።
ብቸኝነት ድምፁንና ጭንብሎቹን ያስወግድልሃል። በዚያ ጠርዝ ላይ የሚጣበቅ ምንም ነገር የለም። ስም የለም፣ ማንነት የለም። ባዶነት የምንለው ምስጢር ብቻ አለ። የመግለጽና የመቆጣጠር ፍላጎትን ትተህ በዝምታ ውስጥ አንድ ትልቅ ነገር እንደሚጠብቅህ ማመን ትችላለህ። አሁን ባዶነቱን እንጋፈጣለን። ይህ ባዶነት ለጸሎትህ እንደ ሽልማት ሳይሆን እንደ ተፈጥሯዊ መገለጥ ይመጣል። ትኩረትን የሚከፋፍሉ ነገሮች ሲወገዱ የሆነ ነገር በንቃተ ህሊና ጠርዝ ላይ መጫን ይጀምራል። ይህ ማንነትን የሚፈታ ጸጥታ ነው። አእምሮው ሊደነግጥና ሊቃወም ይችላል። ነገር ግን በባዶ ውስጥ የሚሮጥበት ቦታ የለም። ነገር ግን መገዛትና እጅ መስጠት ብቻ ነው የአእምሮው ዕጣ ፈንታው። እዚህ ጋር ሩሚ ዝምታ የሁሉም ነገር መሰረት ነው ሲል በሹክሹክታ ይነግረናል። መልእክቶቹ ወዲያውኑ ባይመጡም መጀመሪያ የሕይወት ክፍል በጫጫታ ላይ ምን ያህል እንደተገነባ እንረዳለን። ስኬትን የምትከተል ወይም ተቀባይነት የምትፈልግ ሰው መሆንህ ያበቃል። ባዶነት የቅጣት ቦታ ሳይሆን ሁሉም ነገሮች እንደገና የሚሰሩበት የተቀደሰ ክፍል ነው። ያለፈውንና የወደፊቱን ገፈህ ራቁትን ወደዚያ ጨለማ መሄድ አለብህ። እዚያ የምታገኘው ግን ማጣትን ሳይሆን ሙሉነትን ነው። ይህ ጸጥታ አይፈርድም። እፍረትን፣ ውበትን በቀላሉ ይውጠዋል። ያንን ጸጥታ አንዴ ከነካህ በኋላ የፈለግከው ነገር ሁሉ ካንተ ውጪ እንዳልነበረ ታውቃለህ። ባዶነት ሜዳውን ያጸዳል፣ አሮጌውን ቅርፊት ይሰብራል። አይኖችን ወደ ውጭ ሳይሆን ወደ ውስጥ ትከፍታለህ። ከውሸት ማንነት ላራቅህ አስፈሪ ጸጥታ ምስጋና ታቀርባለህ። የነበረው ይሙት፣ የውሸት ነገር ይቀበር። ጸጥታው ሊደክምህ ሳይሆን ውስጥን እንዲከፍትህ ይሙላህ። የሆነ ነገር እንደተለወጠ ይሰማሃል። የሆነ ነገር ስለተጨመረ ሳይሆን የሆነ ውሸት ስለወደቀ ነው። ባዶነት ባዶ ሲያደርግህ የቀረው በመገኘት የተሞላ ጸጥታ ነው። ይህም ከአንተ ውጭ ያለ እውነት ሳይሆን ከውስጥ የሚነሳ የማይናወጥ መገኘት ነው። አሁን ዓለም አይለወጥም፣ ነገር ግን የምታይበት መንገድ ይለወጣል። ትንፋሽ ይቀንሳል፣ ሰውነትህ ደህንነት ይሰማዋል። ጊዜ ከአሁን በኋላ የሚሸሽ ነገር አይመስልህም። ሩሚ ያንን ረዥም ጉዞ ወደ ራስህ መቼ ትጀምራለህ ብሎ ይጠይቀሃል። ጉዞ ሁልጊዜ ወደ ነበርክበት በአይኖች መመለስ ነው። ያለፈውን ለማየት ወይም ወደፊቱን ለመቆጣጠር አሁን ያለበትን ጊዜ ምን ያህል ቸል እንደምትለው በዚህ ታስተውላለህ። እይታህን ወደ ውስጥ ማዞርህ የበለጠ ለማሰብ ሳይሆን የበለጠ በግልጽ ለማየት ይረዳሃል። ከእያንዳንዱ ሐሳብ በታች የማይለወጥ ነገር እንዳለ ትረዳለህ። ያንን ቦታ ካወቅ በኋላ ሕይወትህ ማሰላሰል ይሆናል። ሳህኖችን ማጠብ፣ ቤትን ማጽዳት፣ መንገድ ላይ መጓዝ እንኳን ቅዱስ ተግባር ይሆናል። እያንዳንዷ ቅጽበት በሕይወትህ ምን ያህል ስጦታ እንደሆነች መረዳት ትጀምራለህ። መገኘት ድንበሮችን ይፈታል። ከእንግዲህ ራስን ከምታየው ነገር የተለየ አድርገህ አታይም። የምታያቸው ዛፎች ሳይቀሩ እዚያ ሳይሆኑ ከአንተ ጋር እንደሆኑ፣ አንተም እዚህ ሳትሆን አንድ ላይ ከተፈጥሮ ጋር አንድ እንደሆንክ ራስን ማየት ትጀምራለህ። አጽናፈ ዓለም ፍላጎቶችን ሳይሆን ማንነትን የሚያንጸባርቅ መስታወት ይሆናል። ውስጣዊ ጉዞ ሁልጊዜ የብርሃን መንገድ አይደለም። በሐዘንና በባዶነት ውስጥ ይወስድሃል። ነገር ግን መገኘት ሁሉንም ይይዛል። ሕመምህን ስታይ ስቃዩ መለወጥ፣ መቀነስ ይጀምራል። ስሜቶችህ እንቅፋቶችህ ሳይሆኑ መልእክተኞች እንደሆኑ ትረዳለህ። እያንዳንዱ ቁስል መስኮት ይሆንልሃል። ይህ የመገኘት እሳት በፍቅር ያጠራሃል። ከዝምታ በታች የሚንቀሳቀስ አንድ ጅረት አለ። እሱም ፍቅር ነው። የሚመጣና የሚሄድ ሳይሆን በቀላሉ የሆነ ፍቅር። ሩሚ ተወዳጁ ብሎ ይጠራዋል። በሁሉም ነገር በፀሐይ ብርሃንና በናፍቆት እንባ ውስጥ ኤው ይህ ፍቅር መፈለግህን ባቆምክበት ቅጽበት ይመጣል። ስሙን ስለሚነግርህ ሳይሆን እንደ መኖሪያ ስለሚሰማህ ታውቀዋል። በብቸኝነት የጀመረው ጉዞ ወደ ፍቅር ያብባል። ብቻህን እንዳልሆንክ ትረዳለህ። አሁን መለኮታዊ ፍቅርን እናስተውላለን። ተወዳጁ የሚገኘው በመፈለግ ሳይሆን ጸጥታ ውስጥ በወደክበት ቅጽበት ነው። ይህ ፍቅር ጸጥ የሆነውን ነገር በሙሉ ያጠፋል። ምክንያቱም እውነትን ብቻ ይፈልጋል። ናፍቆትህ ነፍስህ ወደ ቤቷ የምትጠራበት ቋንቋ ነው። ፍቅረኞች በመጨረሻ አንድ ቦታ አይገናኙም፣ እርስ በርስ ሁልጊዜ ግን አሉ። እግዚአብሔርን የምንፈልገው ከላይ ሳይሆን ከውስጣችን ነው። የተወደደውን ለማግኘት በልብህ ዙሪያ የገነባኸውን ግንብ ማፍረስ አለብህ። የዛኔ ሙሉ ትሆናለህ። ሌሎች እንዲያጠናቅቁህ ሙሉ እንዲያደርጉህ አያስፈልግህም። ምክንያቱም ሙሉነትን
አስተውለሃልና። ዓለም ስለሚለወጥ ሳይሆን ኑሮ ስለማትቋቋመው ሕይወት ይለወጣል። የተወደደው በሕልም በሕመም ወይም በዝምታ ይጠራሃል። እንደገና ትወዳለህ ብሎ ይጠይቃል። አዎ ካልክ ሕይወት ካንተ ጋር ጉዞ ይጀምራል። ሐዘን ቅዱስ ይሆናል። ቁጣ ኃይል ይሆናል። መከራ እንኳን የፍቅር አይነት እንደነበር ትረዳለህ። ሩሚ የተወደደውን ፊት በሁሉም ነገር እይ፣ ምክንያቱም ራሱን ሙሉ በሙሉ ባዶ አድርጎ ፍቅር ብቻ ስለሚቀር ነው ይለናል። መለኮታዊ ፍቅር በቃላትና በተግባርህ መኖር ይፈልጋል። የምንደርሰው በመጨረሻው ሳይሆን በዓለም ውስጥ የሚሞቅ ነበልባል የመሆን መጀመሪያ ላይ ነው። ብቻችሁን አይደላችሁም፣ ፍቅር ነሽ የሚል መገኘት ትሆናለህ። አሁን ወደ ጀመርንበት ሳይሆን ወደ ሁልጊዜ ወደ ነበርንበት በተከፈቱ አይኖች እንመለሳለን። የምትፈልገው ትምህርት የዓለም ይህ እስትንፋስ ብቻ፣ ሁሉም ነገር ቅዱስ መሆኑን የሚያውቅ ጸጥታ ብቻ ነው። ናፍቆትህ ራሱ የተወደደው ቅርብ መሆኑን የሚያሳይ ምልክት ነው። መለኮታዊውን በቅዱስ ስፍራዎች ብቻ ሳይሆን በምትሰራበት በምትኖርበት ውስጥ ማየት ትጀምራለህ። በጉዞ ላይ አይደለህም፣ ጉዞ አንተ ነህ። ፍቅርን አትፈልግም፣ አንተ ፍቅር ነህ ራሱ። ሩሚ ይህ እረፍት ማጣት የተቀደሰ ጥሪ እንደሆነ ይነግረናል። ከብዙ ኩባያዎች እንደምንጠጣ ግን ለውቅያኖስ እንደምንጠማ ነን። ለፍቅር ብለህ ተገዛ። ይህ ጉጉት ፈላጊውን ወደፊት የሚገፋፋ ድንጋጤ የሚባል ነበልባል ነው። አሁን አይኖችን ይዘጉና ስውር ናፍቆትን እንደ ፀሐይ መውጣት እንዲወዛወዝ ፍቀድልህ። ናፍቆት ወደ ፍቅር እቅፍ የሚወስድህ ኮምፓስ ነው። የኢጎህን ምሽግ ተጋፈጥ። ኢጎ እንደ ቋጥኝ ድንጋይ መካን ነው። በድንጋይ ላይ ምንም አይበቅልም። ፍርስራሽ ሁን። ያኔ የዱር አበቦች ይበቅሉብሃል። ይህ የውሸት ማጥፋት ፋና ይባላል። በመሞትህ የቀነስክ እንዳይመስልህ። እያንዳንዱ ሞት ወደ ትልቅ ነፃነት ዳግም መወለድ ነው። ራስ ወዳድነትን አሸንፍ። ያኔ ጨለማህን ወደ ብርሃን ትለውጣለህ። አሁን አይኖችን ጨፍነህ እጅን ስጥ። ይህ ሽንፈት ሳይሆን ከፍተኛ የመተማመን ተግባር ነው። እጅ መስጠት የአእምሮን ጫጫታ መልቀቅና ለመለኮታዊው ጅረት ክፍት ማድረግ ነው። ያስከውን አንድ ጭንቀት በተወደደው እጅ ውስጥ አስገባ። ትከሻ ሲወድቅና ጸጥ ያለ ምቾት ሲሰራጭ አስተውል። ትንሿን ማንነትን ስትሰጥ አትጠፋም፣ እውነተኛ ማንነትን ይበራል እንጂ። በፍቅር መራራው ጣፋጭ መዳቡም ወርቅ ይሆናል። ስብራታችንን ለፍቅር ስናቀርብ እያንዳንዱ የልብ ህመም ወደ መድኃኒት ይለወጣል። ይህ ፍቅር ነው፣ ነፍስ ከውቅያኖስ ጋር አንድ የምትሆንበት። ሩሚ እንደ ሳትራት ወደ ነበልባሉ እንድንጠጋ ይገፋፋናል። መቃጠል ቢኖርም እውነተኛ ሕይወታችንን እናገኛለን ይለናል። የሩሚና የሻምስ ግንኙነት ነፍስን ያቀጣጠለ መለኮታዊ ብልጭታ ነበር። ሩሚ ሙራዊ ካባውን ትቶ የፍቅር መጽሐፍ አገኘ። ሻምስ ሲጠፋ ሩሚ ልቡ ተሰበረ። ነገር ግን የሻም ብርሃን የራሱን እንደሆነ አወቀ። የፍቅርን ሃይማኖት ይከተላለሁ ሲል አወጀ። አሁን በአንድነት ደጃፍ ላይ ቆመናል። የውሃ ጠብታ ባህር ውስጥ ስትገባ ቅርጿን ታጣለች እንጂ ወሰን የሌለውን ጥልቀት ማግኘቷ አይቀርም። ከእንግዲህ በባህር ዳርቻ ላይ ተጓዥ አይደለሁም፣ ባህር ሆኛለሁ። መለኮታዊ አንድነት ራሱን ሙሉ በሙሉ በማቅረብ የሚመጣ ውጤት ነው። ከመሞት በፊት ሙት። ሩሚ እንደሚሽከረከር ደርቪስ ነው። አንድ እጅ ወደ ሰማይ፣ አንድ ወደ ምድር፣ መቀበልና መስጠት። ከስህተትና ከትክክለኛው ሐሳቦች ባሻገር አንድ መስክ አለ። እዚያ እንገናኛለን። ና ማናችሁንም ብትሆኑ 1000 ጊዜ ቃል ኪዳን ብታፈርስም እንደገና ና። ነፍስህ በዚያ ቅዱስ የፍቅር መስክ ውስጥ ለዘላለም ታብባለች። እንግዲህ የሩሚን ፍልስፍና በዚህ መልክ አይተናል። ዳይ ቢፎር ዩ ዳይ ይለናል። ከመሞታችሁ በፊት ሞቱ የሚል ትልቅ መጽሐፍ ላይ ነው። መጽሐፉን አግኝታችሁ ማንበባችሁን እንዳትረሱ። የዛሬው መጽሐፍ ዳሰሳችን በዚህ ይጠናቀቃል። አመሰግናለሁ።